አበጋዝ እንግዲህ አልተቻለም ለምኑኝ ብለዋል። እንግዲህ አንተ ጮጋራህን እየጨረስከው ራስክ ነህ እንጂ ታዲያ ሩታ ናት። አረ አበጋዝ ተው ግን አበጋዝ ተው። እንደዚህ እኮ አይደረግም። ሰው ቆም ብሎ አስቦ አስተውሎ ነው ማውራትም መወሰንም ያለበት እንጂ ዝም ብለህ እንደመጣልቅ አትፈንጨው። ተው አበጋዝ ማለት ነው። ሩታዬ አንቺ ደግሞ ግዴታሽንና ውዴታሽን ማወቅ አለብሽ። ስንቱን ነገር ሲያደርግ የነበረ ስምሽን ሲያጠፉ የነበሩ ሰዎች ዛሬ እዚህ ተሰብስቦ እንደ መልካም ነገር የሚያጫውታቸው ይቅርታ ሊጠይቁሽ ይገባል። ያለ ስምሽ ስሜ ሰጡሽ ያለ ጥፋተኛ ናት ብሎ ስምሽን በሚዲያ ያጠፉት ማለት ነው። ዛሬ እዚህ መጥተው እንደ መልካም የሚያጫውታቸው ማለት ነው። ገባሽ አይደለ? ግዴታሽን እና ውዴታሽን አንቺ ማወቅ አለብሽ ማለት ነው። ማንም ሰው አንቺ ላይ መጥቶ መፈንጨት የለበትም። ራስሽን መስከበር ያለብሽ ራስሽ ነሽ እንጂ ማንም ሰው የራሱ እዛ ክብሩን የሚጥለው ሰው የሌላ ሰውንም ክብር ዝቅ ማድረግ አይችልም። ገባሽ አይደለ? ራስሽን መስከበር ያለሽ ራስሽ ነሽ እንጂ ማንም ሰው መጥቶ ያክብረኛል ብለሽ አታስቢ። ሲጀምር እሱ ለምንድን ነው የምትለማመጪ? ማን ስለሆነ ነው? ምንድን ነው እሱ? ማን ነው እሱ? ትህትና የሚገርም እንጃ ይታደሉታል እንጂ አይታገሉትም የሚባል እውነት ነው። እና በጣም እንግዲህ ከሚገባ በላይ ነበረ እሷ ሲበድላት የነበረው። ዛሬ እዚህ መጥቶ ራሱን እንደ ንጹህ ሰው ቆጥሮ እንደዚህ መደንፋቱ እንኳን እሱ ከሰው ጋር ሊታረቅ ከሰው ጋር ሊስማማ ከራሱ ጋር መስማማት አልቻለም። ሰው እንኳን ከሰው ጋር ከራሱ ጋር አልታረቀም። አሁን እንግዲህ ሩታዬ ጋራ ታርቆ አብሮ እንዲቀጥል የተፈለገበት ምክንያት እሱ ለምንድን ነው እንደዚህ የሚሆነው? ሩታዬን ስምን እንደዚህ ሲያጠፋ ቆይቶ ከነኤቱ ከነ ወንድሙ የሩታዬን ስም ሲያጠፉ ኖሮ እንደዚህ አድርጋለች ብሎ በሀሰት ሲመስክሩበት ብዙ ነገር ሲሏት ቆይቶ ዛሬ እንደዚህ ለመስታረቅ የመጡ ስለምንድን ነው እውነቱ ማይወጣ? ለምንድን ነው ማይጠየቅም እንዴ? እኔ እንደዚህ ብላችሁኝ ነበረ፣ ለምንድን ነው እንደዚህ ስትሉኝ የነበረው ብላ ለምንድን ነው ሩታዬ ስለምንድን ነው ማትጠየቂ? አንቺ እኮ ግዴታሽን እና ውዴታሽን እኮ ማወቅ አለብሽ። ገባሽ አይደለ? ዛሬ እንደዚህ ዝም ብለሽ በደፈና ሄደሽ ብትታረቂ ነገ ሰውዬው እንደዚህ በቃ እንደፈለገ ነው እንደሆነ ነገር ባረግሽም እኮ አንቺ ትንተ የለሽም ብሎ አንቺ ላይ እንደፈለገ መጫወት ነው የሚፈልገው። ለምንድን ነው ራስሽ ላይ እንዲፈነጭ የሚታደርጊ? ቆይ ማን ነው እናሱ እንዴ? ሰው ልጅ እኮ ተስማምቶ ተግባብቶ ያጠፋውን ይቅርታ ጠይቆ ነው እንጂ ጭራሽ ከሴት ጋር ሲበሳበስ ቆይቶ አግብቶ ፈቶ ለትዳር አልደረስኩም ይላል እንዴ? ኧረ ተው ተዛዘን እንጂ ሲጀምር ሩታዬ አንቺ ጥፋት እየሰራሽ ነው። ምክንያቱም እንደዛ ሲሉሽ የነበረ ከነኤቱ ከነ ወንድሙ እንደዛ ሲጫውብሽ ሲደነፉብሽ የነበሩት ሰዎችን ዛሬ እንደዚህ ብድቅ ብለሽ ይቅርታ አድርገላችሁ ከሱ ጋር ለመኖር የምትፈልጊ ምነው አንቺ ከዚህ ያለሱ ሳምባሽ አይተነፍስም እንዴ? ኦክሲጂንሽ ነው እንዴ? እሱ ምንድን ነው? ማን ስለሆነ ነው እንደዚህ ይሄን ያህል እንደዚህ እንዲደነፋልሽ የምትፈቅጂለት እንዴ? ሩታዬ እንደዚህማ ማድረግ የለብሽም። ምክንያቱም ክብር አይወድላቸውም እነሱ እንደዚህ በቃ እንደዚህ ይቅርታ ተጠይቆ እንደ ጀግንነት እንደ ጀብድነት የሚሰማቸው ሰዎች ሁል ጊዜ በቃ እነሱ ጥፋት የማይሰሩት ሁል ጊዜ እራሳቸው ብቻ እነሱ ብቻ ትክክል እንደሆኑ ነው የሚያስቡት ማለት ነው። እንደዚህ ደግሞ ማሰብ የለብሽም ማድረግም የለብሽም። ምክንያቱም ማን ስለሆነ ነው እሱ እንደዚህ የሚደነፋ ማለት ነው። በጣም ነው የሚያናድደው እውነት ለመናገር ማለት ነው። አንዳንድ ጊዜ ሴቶችን በደካማ ጎኗ ገብታችሁ እንደዚህ ሴት ላይ መፈንጨት የምትፈልጉት ወንዶች ማለት ነው። ቆይ ምናችሁን ነው የሚያማችሁ? ምናችሁን ነው የሚያማችሁ? አበጋዝማ መንገዱን ለቆ ሌላ አጥር ውስጥ ነው ገቡ እያለ ሲጀምር እሱ እንኳን ከሰው ጋር ሊታረቅ ከራሱ ጋርም አልታረቀም፣ ከራሱ ጋርም አልተስማማም። እንዴት ነው የሚያደርግ? ትልቅ ሰው እኮ ቆሞ አክብሮ ሲያወራክ እኮ በስርዓቱ ማውራት አለብህ አንተ እንጂ እንደዚህ መፈንጨት ምንድን
እንደዛ በሐሰት ሲመሰክርባት የነበረ ሰውየው ዛሬ እንደምንም እንዳልተፈጠረ በቃ ሰላም ሆኖ ሰላም እንደሆነ አምጥቶ እዚህ መስመሰል አይከብድም እንዴ? ምን አለበት የሰው ልጅ በህይወት ውስጥ መስመሰል ሁሉ ጊዜ አስመስሎ መኖር እኮ ይከብዳል። እውነት በጣም ይከብዳል። በጣም ነው ነው ሩታዬ ጋር በሄዳችሁ ቁጥር ያችን ውሽሚት እየያዛችሁ እየጎተታችሁ በሄዳችሁ ቁጥር እሱ ደግሞ ሲታፈላ ሲታናድዷ ስትቃጥሏት እንደገና ደግሞ እሷ ያላረገችው እሷ ያላደረገችው ነገር አድርገሻል እያላችሁ ልክ በቃ እሷ ስታደርግ እንዳያችሁ እንደ መስረጃ እንደያዘ ሰው ስትቀባጥሩ ስትፈልጡ ስትቆርጣችሁ ቆይታችሁ ዛሬ እንደ በቃ እንዴት ነው የሚያደርጋችሁ? ቆይ እንዴ ከኛ በላይ ሰው የለም አላችሁት? ምን ነው እና እንደ አንተ አይነት ወንድ እኮ ነው በጣም መልካም ወንዶቹን አንድ ላይ በደብል እና በጅብላ የሚያሳድበው ማለት ነው። ገባክ አይደለ? ሲጀምር አንተ አይደለም ከሰው ጋር ልትታረቅ ከሰው ጋር ልትስማማ ከራስም አልተስማማም ከራስህ ጋር አልታረቅም አንተ ማለት ነው። ብዙ ነገር ይቀርሃል ከራስህ ጋር ለመስማማት እና ከራስህ ጋር ለመታረቅ ማለት ነው። የሰው ልጅ ደግሞ ከራሱ ጋር ሰላም ሲሆን ከራሱ ጋር ሲስማማ ከራሱ ውስጡን አዳምጦ ከውስጡ ጋር ተመካክሮ የሚለው ነገር የሆነ መፍትሄ ላይ ሲደርስ ነው ከሰው ጋር ሰላም መሆን የሚችለው ከሰው ጋር መግባባት የሚችለው። አንተ ደግሞ አሁን ሌላ እዛ ደረጃ ላይ ያለ አይደለም ያለ ከራሴ ጋር ጦርነት ከፍተ ነው ያንተ ያለ ከእንኳን ከሰው ጋር ማለት ነው። ሰው አንተ ልብ ግዛና እስ ነው በቃ ተንጠልጥሎ ነው ያለ ገባክ አይደለ? ግማሹ እዛ ግማሹ እዚህ ነው ያለ ልብክ ማለት ነው። ስለዚህ ከራሱ ጋር ያልተስማማ ሰው እንዴት ነው ከሰው ጋር ሊስማማ የሚችለው? አይደረግም። እንዴት ሆነ ነው የምትስማማው ከሰው ጋር ማለት ነው? ቤተሰብ የኔን ህይወት ሊኖር አይችልም ያልከው ደግሞ ማለት ነው። እሱ ደግሞ ቤተሰብ ያንተን ህይወት መኖር አይችልም። እሱ ትክክል ነው ሊኖርልክ አይችልም። ግን ቤተሰብ አንድ ልጅ ጥፋት ከሰራ የማይሆን መንገድ ተገኘ የቤተሰብ መክሮ ዘክሮ የመመለስ እንትን አላቸው ግዴታ አለባቸው። ገባክ አይደለ? እንደውም እስከ ዛሬ ለቆክ ማለት ነው ቲክቶክ ነው እንድትፈነጭ እያደረጉ ማለት ነው ቤተሰቦች። ዛሬ ግን ይበቃል፣ ሁሉም ነገር አበቅቶታል። ሁሉም ነገር ሲበዛ ይመራል፣ ማረም ሲበዛ ይመራል ትላለች እናቴ። ሁሉም ነገር በልኩ ይሁን። አንተ ጭራሽ ከአንድ ዓመት በላይ ሆኖሃል እኮ በቃ እንደዚህ ስትፈነጭ እንደዚህ ስትደነፋ ምንም ግን ያመጣ ነገር አላየንም። ትዳርህን ትተህ ሄደህ ከሌላ ሴት ጋር ስትጓታት ነው ያየነው እንጂ ወንደላጤ ሁኝ። ወንደላጤ ማለት እኮ ምንም ጓደኛ የሌለ ፍቅረኛ የሌለ ምንድነው አግብቶ ያልፈታ አግብቶ የፈታ እንደገና ደግሞ ሌላ ሴት ይዞ የሚጎትት ሰው እንደዚህ አይነት ወንደላጤ እንደዚህ ነው እንዴ? ኧረ ተው እንጂ ኧረ አታርገን እንጂ እንተሳሰብ እንጂ ለመጋዝ እኮ ያንተ ንግግር ማለት ነው በጣም ነው ብሽቅ የሚያደርጉኝ ማለት ነው። የምታወራቸውና የምታደርጋቸው ሰማይና ምድር ምን እንደምታወራና ምን እንደምታደርግ ራሱ አታውቅም። ስለዚህ አንተ ከሰው ጋር ከመታረቅ እና ከሰው ጋር ከመስማማት በፊት ከራስ ጋር ተስማማ፣ ከራስ ጋር ታረቅ። የዛን ጊዜ ነው በቃ ከሰው ጋር ልትግባባም የምትችለው ማለት ነው። አሁን ግን ምንም ትርጉም የለም ከአንተ ጋር መዳረቅ፣ ከአንተ ጋር መጨቃጨቅ። መልስ ነው አንተ በቃ ውሃ ቅዳ ውሃ